ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ጤና ይስጥልን ውድ አድማጮቻችን፣ ለዛሬ ማክሰኞ የካቲት 24 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። የኢትዮጵያ ብሔራዊ የጸጥታ ምክር ቤት አስቸኳይ ስብሰባ ጠራ። በመላ አገሪቱ የክተትና የአስቸኳይ ጊዜ አዋጅ ሊታወጅ እንደሚችልም ተጠቁመዋል። በጠቅላይ ሚኒስትር አብይ አህመድ የሚመራውና የክልል ርዕሳነ መስተዳድሮችና ከፍተኛ የጦር መኮንኖች እንዲሁም የደህንነት ተቋማት ኃላፊዎች የሚገኙበት የኢትዮጵያ ብሔራዊ የጸጥታ ምክር ቤት ለዛሬ አስቸኳይ ስብሰባ መጥራቱ ታውቋል። ይህ ስብሰባ የተጠራው አገሪቱ በከፍተኛ ወታደራዊ ዝግጅት ላይ ባለችበትና ለታላቅ ዘመቻ እየተሰናዳች በምትገኝበት ወሳኝ ወቅት መሆኑን የውስጥ ምንጮች ጠቁመዋል። በምክር ቤቱ የዝግጅት አጀንዳ ላይ እንደተመለከተው ዋናው ትኩረት በሰሜኑ የአገሪቱ ክፍል በትግራይና በኤርትራ አቅጣጫ የታቀደውን ወታደራዊ ግብ ለማሳካት የሚያስችል የመጨረሻ የተባለለት የውሳኔ ሀሳብ ማሳለፍ ነው። ምክር ቤቱ በመላ አገሪቱ የሚገኙ የጸጥታ አካላት፣ የመከላከያ ሰራዊት፣ የፌዴራልና የክልል ፖሊስ እንዲሁም የሚሊሻ አባላት ከፍተኛ ወታደራዊ ዝግጁነት ላይ እንዲሆኑ ትዕዛዝ ያስተላልፋል ተብለው ይጠበቃል። የመረጃ ምንጮች እንደሚያመላክቱት መንግስት በመላ አገሪቱ የክተት አዋጅ ለማወጅ የወሰነባቸው ዋና ዋና ምክንያቶች በሰሜን በኩል ወደ ትግራይና ኤርትራ ይደረጋል የተባለው ዘመቻ በሚካሄድበት ወቅት በሌሎች የአገሪቱ ክፍሎች ሊነሱ የሚችሉ ጥቃቶችን አስቀድሞ ለመግታት፣ በሰሜን ግንባር ጦርነት በሚከፈትበት ወቅት ፋኖና ሸኔ የኦሮሞ ነጻነት ሰራዊት በየአቅጣጫው ጥቃት እንዳይሰነዝሩ፣ እንዲሁም ከሶማሊያ ድንበር በኩል ሊቃጣ የሚችልን የውጭ ትንኮሳ ለመከላከል መከላከያ ግንብ መፍጠርና እያንዳንዱ ክልል ተጨማሪ የሰው ኃይል ሚሊሻና ልዩ ኃይል እንዲያደራጅ እንዲሁም ለሰራዊቱ የሚሆን ስንቅና ቁሳቁስ እንዲያዘጋጅ የሚያስገድድ መመሪያም ለማስተላለፍ ነው ተብለዋል። የብሔራዊ የጸጥታ ምክር ቤት አብዛኛውን ጊዜ የሚሰበሰበው አገሪቱ ከፍተኛ የህልውና አደጋ ሲጋረጥባት ወይም ትልቅ ጦርነት ውስጥ ለመግባት ስትወስን ነው። የአሁኑ ስብሰባ የክልል መሪዎቹን ጭምር ያካተተ መሆኑ የሚወሰነው ውሳኔ በመላው ኢትዮጵያ ተግባራዊ የሚሆንና ሁሉንም ክልሎች የሚያሳትፍ መሆኑን ያሳያል። በአሁኑ ወቅት አዲስ አበባና የክልል ከተሞች በመከላከያና በደህንነት መዋቅሮች ቁጥጥር ስር የወደቁ ሲሆን መንግስት ዜጎችን በማስፈራራትና በስለላ መረብ ውስጥ በመክተት ህገ መንግስታዊ መብቶችን ሙሉ በሙሉ አግደዋል። ይፋዊው የአስቸኳይ ጊዜ አዋጅ ሲታወጅ አገሪቱ ወደ ወታደራዊ አምባገነንነት የምትሸጋገርበት የመጨረሻው ምዕራፍ እንደሚሆን ታዛቢዎች ይናገራሉ። ይህ የብልጽግና አስተዳደር እርምጃም ኢትዮጵያን ወደ ሰላም ሳይሆን ወደማያልቅ የእርስ በርስ ጦርነትና የመበታተን አደጋ እየገፋት መሆኑን ያሳያል። በሰሜን በኩል የሚታሰበው አዲስ ጦርነትና የውስጥ ተቃውሞዎችን በጠመንጃ አፈሙዝ ለመፍታት መሞከር የስርዓቱን የመጨረሻ ውድቀት ሊያፋጥነው እንደሚችል የፖለቲካ ተንታኞች ያስጠነቅቃሉ። ኢራን የሆርሙዝ የባህር ሰርጥ መዝጋቷን በይፋ አስታወቀች። የዓለም ኢኮኖሚ የደም ስር የሚባለውን የሆርሙዝ የባህር ሰርጥ ኢራን በይፋ መዝጋቷን አስታውቃለች። የኢራን አብዮታዊ ዘበኛ ከፍተኛ ባለስልጣን መተላለፊያ መስመሩን ቴህራን መዝጋቷን ተናግረው በዚህ ሰርጥ ለማለፍ የሚሞክር ማንኛውም መርከብ በእሳት ይጋያል ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። የአብዮታዊ ዘበኛው ዋና አዛዥ አማካሪ የሆኑት ብርጋዴር ጀኔራል ኢብራሂም ጀባሪ ለኢራን የመንግስት መገናኛ ብዙሃን እንደገለጹት የሆርሙዝ ሰርጥ ተዘግተዋል። ማንም ሰው ለማለፍ ቢሞክር አብዮታዊ ዘበኛውና መደበኛው የባህር ኃይሎች እነዚያን መርከቦች በእሳት ያጋያቸዋል ብለዋል። በአሁኑ ወቅት የኢራን እርምጃ ዓለም አቀፍ የኤነርጂ አቅርቦትን አደጋ ላይ የጣለ ሲሆን በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥን ሊፈጠር እንደሚችል ከወዲሁ ተሰግተዋል። ትልልቅ የጭነት መርከብ ድርጅቶች በሰርጡ በኩል የሚያደርጉትን ጉዞም በአሁኑ ሰዓት ሲያቆሙ ከ200 በላይ መርከቦች በሰርጡ ዙሪያ ቆመው እንደሚገኙ ተገልጸዋል። የሆርሙዝ ሰርጥ መዘጋት በዓለም አቀፍ ደረጃ በየቀኑ ጥቅም ላይ የሚውለውን 20 በመቶ የነዳጅ መጠን ያግዳል ተብለዋል። ይህም የነዳጅ ዋጋን እስከ $100 እና ከዚያ በላይ ሊያሳድገው ይችላል። ለጉዞ የሚከፈለው የኢንሹራንስ ዋጋ በከፍተኛ ሁኔታ በመጨመሩም የመርከብ ባለቤቶች በዚያ በኩል ለማለፍ ስጋት ገብተዋቸዋል ሲል የዘገበው ሮይተርስ ነው። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት በኢራን ወታደራዊ ይዞታዎች ላይ 2500 ቦምቦችን መጣሉን አስታወቀ። በዚህም 150 ባሊስቲክ ሚሳይሎችና 200 የአየር መከላከያ ጣቢያዎች ሙሉ በሙሉ መውደማቸውን ገልጸዋል። የእስራኤል መከላከያ ሰራዊት IDF ቅዳሜ ጠዋት የጀመረውን መጠነ ሰፊ ወታደራዊ ጥቃት አጠናክረው በመቀጠል እስካሁን በኢራን ወታደራዊ ይዞታዎች ላይ 2500 ቦምቦችን መጣሉን
አስታውቋል። በ600 ኢላማዎች ላይ በተፈጸመው በዚህ ጥቃት 150 ባሊስቲክ ሚሳይሎች፣ በደርዘን የሚቆጠሩ የሚሳይል ማስወንጨፊያዎችና 200 የአየር መከላከያ ጣቢያዎች ሙሉ በሙሉ መውደማቸውን ተገልጸዋል። ከዚህም በተጨማሪ ጥቃቱ 20 የኢራን ከፍተኛ አመራሮችን ያነጣጠረ እንደነበር ተጠቁመዋል። የእስራኤል የጦር ኃይል ምንጮች እንደሚሉት ጥቃቱ መጀመሪያ ላይ የኢራንን ሚሳይል የማስወንጨፍ አቅም ለማዳከም ያለመ ቢሆንም አሁን ግን ትኩረቱን የኢራንን እስላማዊ አገዛዝ ወደ መናድ ቀይረዋል። የዚህ ዘመቻ ዋነኛ ግብ አገዛዙን በማዳከም ከአንድ ሳምንት ወይም ከዚያ በላይ በሀገር ውስጥ ባሉ ተቃዋሚዎች አማካኝነት እንዲወገድ ምቹ ሁኔታን መፍጠር ነው ተብለዋል። በአሜሪካ በኩል ፕሬዚዳንት ዶናልድ ትራምፕ ዘመቻው በአጭር ጊዜ ውስጥ እንዲጠናቀቅ ፍላጎት ቢኖራቸውም የእስራኤል ወታደራዊ አመራሮች ግን የአገዛዙንም አቅም ሙሉ በሙሉ ለማዳከም ዘመቻው ለረዥም ጊዜ እንዲቀጥል መፈለጋቸውን ዘ ጀሩሳሌም ፖስት ዘግበዋል። በሌላ በኩል እስራኤል 110 ሺህ ተጠባባቂ ወታደሮችን ወደ ስራ ማስገባቷን የገለጸች ሲሆን እስካሁን ተጨማሪ ኃይል አለመጠራቱ ግን ወደ ሊባኖስ ለመዝመት ገና ውሳኔ ላይ አለመደረሱን የሚያመላክት እንደሆነ ተነግረዋል። ኢራን በበኩሏ ለደረሰባት ጥቃት በሰጠችው አጸፋዊ ምላሽ በመቶዎች የሚቆጠሩ ሚሳይሎችንና ድሮኖችን ወደ እስራኤልና በአካባቢው ወደሚገኙ የአሜሪካ የጦር ሰፈሮች አስወንጭፋለች። በዚህም በእስራኤል ቤት ሺሜሽ በተባለች ከተማ በደረሰ የሚሳይል ጥቃት የ9 ሰዎች ሕይወት ማለፉ የተነገረ ሲሆን በተባበሩት አረብ ኤምሬትስ፣ ባህሬንና ኩዌት ላይም ጥቃቶች መፈጸማቸውን ተዘግበዋል። በአማራ ፋኖ ብሔራዊ ንቅናቄ አፋብን የሸዋ ጠቅላይ እዝ ስር የሚንቀሳቀሰው የአጼ አምደ ጽዮን ኮር በሰሜን ሸዋ የተለያዩ አካባቢዎች በብልጽግና አገዛዝ ጦር ላይ ከፍተኛ ጉዳት እያደረሰ መሆኑን የኮር ሚዲያና ኮሚኒኬሽን ክፍል አስታውቀዋል። ትላንት የካቲት 23 ቀን በደረሰበት ከፍተኛ ምት የተዳከመው የአብይ ሰራዊት ከተጨማሪ ኃይል ጋር በመሆን ከመንዝ ማሞ፣ ሞላሌና ከጣርማ በር ወረዳዎች በመነሳት ወደ ፋኖ ይዞታዎች ለማምራት ሙከራ አድርገዋል። ሆኖም መነሻውን ሰላ ድንጋይ ከተማ ያደረገው ይህ ወራሪ ኃይል በአጼ አምደ ጽዮን ኮር ስር በሚገኙ የራምቦና ሚኒሊክ ክፍለ ጦሮች ሻለቆች ብርቱ የመከላከልና የማጥቃት እርምጃ እየተወሰደበት ይገኛል። በተጉለትና ቡልጋ አውራጃ ሞጃና ወደራ ወረዳ ሰፊ ቀጠናን በሸፈነው በዚህ ውጊያ ላይ የታዩ ዋና ዋና ድሎች እምቦ ክፍለ ጦር ሁለተኛ ነበልባልና ሶስተኛ ማንበርግ ሻለቆች ቀይ ቦኔት የለበሰውን የአየር ወለድ ሰራዊት በብርቃ ሸጋ ገበያ፣ የምኒልክ ክፍለ ጦር አንደኛ ሻለቃና የራምቦ ክፍለ ጦር አራተኛ ሻለቆች በቅንጅት በመሆን በአባቦር ሰማ ልዩ ቦታ ላይ ጠላትን እየተፋለሙ ሲሆን በዚህ አካባቢ የተቆጠረውን የአየር ወለድ ኃይል ለማስወጣት ከመንግስት ወገን ተጨማሪ ኃይል ከደብረ ብርሃን እየተጓጓዘ መሆኑ ተጠቁመዋል። በውጊያው የደረሰበትን ከፍተኛ ኪሳራ ተከትሎም የብልጽግና ጦር በርካታ ቁስለኛና አስክሬኖችን በአምቡላንስ ወደ ሰላ ድንጋይ ከተማ እያጓጓዘ እንደሚገኝ የኮሩ ቃኞች አረጋግጠዋል። በሌላ በኩል በአድዋ የድል በዓል ዕለት 3 የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው የፋኖን ትግል መቀላቀላቸውን ታውቀዋል። እነዚህ አባላት ፊቼ ከተማ ከሚገኘው የመከላከያ መሐንዲስ ክፍለ ጦር የከዱ ሲሆን በአሁኑ ወቅት የአፋብን ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦርን ተቀላቅለዋል። አባላቱ በሰጡት ቃል የአድዋን የድል በዓል የህዝብ ነጻነት ታጋይ ከሆነው ከጀግናው የአማራ ፋኖ ጋር ማክበራችን ደስታችንን እጥፍ ድርብ አድርጎታል ብለዋል። የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ውጊያው አሁንም የቀጠለ መሆኑን ገልጾም የወገን ኃይል በሙሉ የውጊያው የበላይነት ላይ እንደሚገኝም አረጋግጠዋል። 130ኛው የአድዋ ድል በዓል በተከበረበት ወቅት ከመከላከያ ከፍተኛ መኮንኖች የተሰነዘሩት አስተያየቶች ተራ የበዓል መግለጫዎች ብቻ ሳይሆኑ የብልጽግና መንግስት በአገሪቱ ወታደራዊ ዶክትሪንና ጂኦፖለቲካዊ አቋም ላይ እያመጣ ያለውን አደገኛ የትረካ ለውጥ የሚያሳዩ ሆነው ተገኝተዋል። በተለይም ሜጀር ጀነራል ተሸመ ገመቹ ኢትዮጵያ ከእናት ሀገርነት ወደ አባት ሀገርነት እየተሸጋገረች ነው በሚል የተናገሩት አዲስ ትረካ በፖለቲካ ተንታኞች ዘንድ የአገሪቱን ውስጣዊ ቀውስ ለመሸፈንና አምባገነናዊ ስልጣንን ለማረጋገጥ የሚደረግ ስልታዊ የንግግር ሽግግር ተደርጎ ተወስደዋል። ተንታኞች እንደሚሉት ጀነራል መኮንኑ ኢትዮጵያን አባት ሀገር በማለት የገለጹበት መንገድ በዲፕሎማሲውና በፖለቲካው ዓለም አስፈሪ ትርጉም አለው። በተለምዶ እናት ሀገር የሚለው ቃል ጥበቃን፣ እንክብካቤንና ስሜታዊ ትስስርን የሚያመላክት ሲሆን አባት ሀገር የሚለው ጽንሰ ሀሳብ ግን የብልጽግናን የኃይል የበላይነት፣ የዲስፕሊን ግዳጅንና የሉዓላዊነት ስም በመጠቀም የሚደረግን ጭቆና የሚያንጸባርቅ ነው። ይህ ሽግግር ኢትዮጵያ በአፍሪካ ቀንድና በአህጉሪቱ ያላትን ሚና ከመካሪነት ባለፈ በጉልበት ውሳኔ ሰጪና የኃይል ሚዛኑን በብቸኝነት የምትዘውር መሪ አገር ለመሆን የምታደርገውን የቅዠት ጥረት የሚያሳይ መሆኑ ይነገራል። አፍሪካውያን በጋራ ጉዳዮቻቸውን ላይ ተወያይተው እንዲሰሩ ኢትዮጵያ ተሞክሮዋን እያካፈለች መሆኑ መገለጹም መንግስት ራሱን እንደ አህጉራዊ የፖለቲካ አዛዥና የዲፕሎማሲ አባት አድርጎ በመሳል ከገሃዱ ዓለም የራቀ ፕሮፓጋንዳ እያሰራጨ መሆኑንም
ያጠናክራል። ስማቸው ተስፋዬ የተባሉት የፖለቲካ ተንታኝ እንደገለጹት መከላከያ ከአድዋ ድል ወታደራዊ ትምህርቶችን መውሰዱን መግለጹ ሰራዊቱ የታሪክን ወታደራዊ ጥበብ በገዛ ህዝቡ ላይ ለሚከፍተው የድሮንና የዲጂታል ጦርነት ማጽደቂያ ለማድረግ የታለመ ነው። ሜጀር ጀነራል ተሸመ የጀግንነት እሴትን ከዘመናዊ ቴክኖሎጂ ጋር ማቀናጀት ብለው የገለጹት ኢትዮጵያ በቅርብ ዓመታት የገነባቸውን የድሮን አቅም በመጠቀም የውስጥ ተቃዋሚዎቹን ለማጥፋት ያላትን ዝግጁነት የሚያመላክት ነው። ይህ መልእክት በተለይ በቀጠናው ላሉ ተቀናቃኝ ኃይሎችና ለውስጡ ተቃዋሚዎች የአባቶችን ጽናትና የዘመኑን የጭካኔ ቴክኖሎጂ የታጠቀ ሰራዊት አለን የሚል የማስጠንቀቂያ ደወልም ጭምር እንደሆነ ይተነተናል። የአድዋ ድል ለአሜሪካ ጥቁሮችና ለሌሎች ሀገራት ነጻነት መነሳሳት መሆኑ በማስታወስ ትውልዱ የኢትዮጵያን ሀያልነት በሁሉም መስክ እንዲያረጋግጥ የቀረበው ጥሪ የነበረውን ታሪክ ለወቅታዊ የብልጽግና ፖለቲካ ፍጆታ በማዋል ብሔራዊ ስሜትን በመቀስቀስ የጠፋውን አገራዊ አንድነት በግዳጅ ለመፍጠር ያለመ ነው። ድሉን ከዓለም አቀፍ ታሪክ ጋር ማገናኘቱ ኢትዮጵያ በዓለም መድረክ ያላትን የሞራል የበላይነት በብልጽግና ስም ለመቀማት የሚያገለግል የዲፕሎማሲ መሳሪያ ነው ሲሉ ተንታኞች ይናገራሉ። የኦነግ ጦር በአርሲ ለተፈጸሙ የክርስቲያኖች ግድያ መንግስትን ተጠያቂ አደረገም። የኦሮሞ ነጻነት ጦር ኦነግ ባወጣው መግለጫ በአርሲ ዞን በንጹሐን ኦርቶዶክስ ክርስቲያኖች ላይ ለተፈጸመው ጭፍጨፋ የጠቅላይ ሚኒስትር አብይ አህመድን መንግስት በቀጥታ ተጠያቂ አድርገዋል። ድርጅቱ መንግስትን የመከፋፈል ማሽን ሲል የጠራ ሲሆን ጥቃቱ ሆን ተብሎ የሃይማኖትና የብሔር ግጭት ለመቀስቀስ የታቀደ ነው ብለዋል። ኦነግ ከፍተኛ እዙ ባወጣው በዚሁ መግለጫ መንግስት ስልጣኑን ለማቆየት ሲባል የህዝብ ልዩነቶችን እንደ መጠቀሚያ እያደረገ ነው ሲል ከሷል። በተለይም ጠቅላይ ሚኒስትሩ በቅርብ በወለጋ ባደረጉት ጉብኝት ሰሜኖች የኦሮሞን እድል ሊቀሙ ነው በሚል የሰጡት አስተያየትና የወልቃይትና ራያን ጉዳይ ለፖለቲካዊ ቁማር እየተጠቀሙበት ነው በማለት ድርጅቱ ወቀሳ አቅርበዋል። በመግለጫው ላይ እንደተጠቀሰው በአርሲ የተፈጸመው ግድያ ዓላማው አማራን ከኦሮሞ ክርስቲያንን ደግሞ ከሙስሊም ጋር በማጋጨት በገዢው ፓርቲ ላይ የሚነሳን የጋራ ተቃውሞ ለማዳከም ነው። ይሁን እንጂ የማህበረሰቡ የመቻቻል እሴት እስካሁን ግጭቱ እንዳይባባስ ማድረጉን ጠቁመዋል። በመጨረሻም ኦነሰ ንጹሐን ዜጎችን ለፖለቲካ ዓላማ መሳሪያ የሚያደርግ ማንኛውንም አካል ጠላታችን ነው በማለት እንዲህ አይነት ጥቃቶችን የሚፈጽሙ ኃይሎችን እስከ መጨረሻው እንደሚዋጋም አስታውቀዋል። የአብይ አህመድ አስተዳደር ሰሜን ኦሮሚያ በሚል መጠሪያ አማራን የመቁረስ የመጨረሻ ምዕራፍ ጀመረ። በኢትዮጵያ እጅግ አደገኛና አገራዊ አንድነትን አደጋ ላይ የሚጥል አዲስ የክልል አወቃቀር በሰሜን ኦሮሚያ ስም እየተሸረበ መሆኑን የሚጠቁሙ መረጃዎች ወጥተዋል። ይህ አዲስ መዋቅር በዋናነት የአማራን ሕዝብ ስነ ልቦናዊና መልክዓ ምድራዊ አንድነት ለመበተን የታለመ የብልጽግና ፓርቲ የመጨረሻው የሴራ ካርድ ተደርጎ ተወስደዋል። እንደ መረጃው ከሆነ አዲስ የሚመሰረተው የሰሜን ኦሮሚያ ብሔራዊ ክልላዊ መንግስት ጊዜያዊ ዋና ከተማውን ታሪካዊቷ ደሴ ላይ በማድረግ 5 ዞኖችን እንዲያካትት ተደርጎ ተቀርጸዋል። እነዚህም የራያ ዞን ዋና ከተማ ማይጨው፣ ሰሜን ወሎ ዞን ወልዲያ፣ ማዕከላዊ ወሎ ዞን ደሴ፣ ምዕራብ ወሎ ዞን መቅደላ አምባና ደቡብ ወሎ ዞን ከሚሴ ናቸው። ይህ አወቃቀር በገላጭነቱ የህዝብን የቋንቋ እኩልነት እንደሚያከብር ቢነገርም ከጀርባው ግን የአማራን ክልል መሀል ለመሀል በመቁረጥ ከአፋርና ከትግራይ ጋር ያለውን ግንኙነት ማቋረጥን ያለመ ነው። በተለይም 5 ዞኖች የየራሳቸውን የስራ ቋንቋ እንዲመርጡ መደረጉም በሂደት አማርኛን ከአካባቢው በማጥፋትና የኦሮምኛን ተጽዕኖ በማስፋፋት አካባቢውን ቀስ በቀስ ወደ ኦሮሞ ማንነት ለመቀየር የሚደረግ ስልታዊ ሽግግር እንደሆነም ተንታኞች ያስረዳሉ። የአብይ አህመድ አስተዳደር ይህንን የሰሜን ኦሮሚያ ፕሮጀክት ተግባራዊ ለማድረግ የፈለገው በአሁኑ ወቅት በአማራ ክልል የገጠመውን ህዝባዊ እምቢተኝነትና የፋኖን ግስጋሴ ለመግታት እንደሆነ ይነገራል። ወሎን ከጎንደርና ከጎጃም በመነጠል የኦሮሞማን መስፋፋት እስከ ሰሜኑ ጫፍ ድረስ ለማረጋገጥ የሚደረገው ይህ ሙከራ በወንድማማች ህዝቦች መካከል የዘላለም የድንበርና የማንነት ግጭት በመለኮስ የአገዛዙን ዕድሜ ለማራዘም የታለመ ጨካኝ ውሳኔ ነው። በጥቅሉ ይህ አዲስ አወቃቀር በህዝብ ፍላጎት ሳይሆን በቤተ መንግስት የሴራ ክፍል የተዘጋጀ የጦርነት አዋጅ ነው። ታሪካዊ ቦታዎችን ጭምር ባለቤት አልባ በማድረግና ህዝቡን በጎሳ ከፋፍሎ እርስ በርስ በማጋጨት ስልጣንን ለማጠናከር የሚደረገው ይህ ተግባር የኢትዮጵያን ህልውና ወደ ከፋ አደጋ የሚከት መሆኑን የፖለቲካ ልሂቃኑ እያሳሰቡ ይገኛሉ። የአካባቢው ህዝብም ይህንን መሰል የከፋፍለህ ግዛ ሴራ በንቃት ሊከታተለውና ሊታገለው ይገባል ይላሉ ዜናውን ያደረሱን የውስጥ ምንጮች። ውድ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።